እማዬ ማርታስ አንቺ ኖርሽም አልኖርሽም የአንቺ እናትሽ እንደነገርኩሽ ለማርታም ልጄ እንደሆንሽ እነግራታለሁ። አይ አባዬ አይሆንም። ይልቅስ ከልብሽ ካገሽኝ እናትሽ ቤት እመጣለሁ የምትለውን ነገሯን እንድትተው ንገሪያት። ይኸውልሽ እዚህ መታ የኔን ጸጸት እና ጣር ከማብዛት ሌላ ምንም ትርፍ አይኖራትም። ያለፈው ነገር አልፏል። በቤት ተከራይ። ይሄ እኮ ውጭ ሀገርም ያለ ነገር እኮ ነው። እንዲያው ስለዋራሽውም ይቅር ይበልሽ እንደሆነ እንጂ ነው። እሱን ተው እባክህ። በላውን ሂዱ ጣ ከዛ ደግሞ ስለ ሰርጋችን ማሰብ አለብን። እኔ እንጃ ናታን፣ አሁን ላይ ምንም ማሰብ አልችልም። ማሰብ መጀመር አለብሽ እኮ። አሁን ደግሞ ሰላም የኔን ያንቺን ግንኙነት ትደግፈዋለች። በእሷ በኩል ምንም አይነት ችግር የለም። ሆነ ብላክ ማጂክ ምናምን ነገር ማድረግ እኛ በፈጣሪ የምናምን ሰዎች ነን። በፈጣሪ ታምነን ደግሞ ለየትኛውም የሰይጣን ክፉ ነገር አሳልፎ የሚሰጠን ይመስልሻል? ታዲያ ሁኔታሽ እኮ ነው። አንቺ አንድ ነገር ከያሽ አትለቂም። እስኪ ልስማሽ፣ በይ ንገሪኝ። ኦልራይት ማርቲ፣ እሺ ሰራተኛዋ ቤትሽ አርግዛ ያለ ባል ስትወልድ ዝም አልሽ። ይሄ አንድ በይ። እንደገና ቺ ዳጣ የምትባለው አለች የጓደኛዬ ልጅ ናት ብሎ አምጥቶ የጓደኛው ልጅ ሳትሆን ስትቀር ይሄንን ዝም አልሽ። ታዲያ ምንም አልሆንሽም? ዝም ብለሽ ነው? እባክሽ አንቺ ልጅ ማርታ አይምሮሽን ክፈቺ፣ አይንሽን ግለጪ። ይሄ አንድ እንደገና ቺ ዳጣ የምትባለው አለች የጓደኛዬ ልጅ ናት ብሎ አምጥቶ የጓደኛው ልጅ ሳትሆን መዲ እባክሽን ተይኝ። በሰላም እየኖርኩ በሰላም መሞት ነው የምፈልገው። ማርታ ተልፈስፍሰሻል፣ ደካማ ሆነሻል። እንዴ ጭራሽ ውስጥሽ እየነገረሽ ነው እንደዚህ ዝም የምትይው? በቃ ይሄን ነበር የምታወሪኝ? ሰማሁሽ፣ ሂጂልኝ። እንደው ትንሽ እንኳን አጠረጥሪ። ብዙ ሀሳብ እኮ ይመጣል፣ ብዙ ጭንቀትም አለብኝ። ግን ደግሞ በቃ አንድ ነገር መልሶ ያረጋጋኛል። ምንድን ነው? ደረጀን ከራሴ በላይ አምነዋለሁ። በቃ አዎ ደረጀን በጣም አምነዋለሁ። ይህ ደግሞ ቢገባሽ ሁሉንም ነገር ያስቀረዋል። ጥሩ፣ ሁሉንም ነገር እኔ ጨርሰዋለሁ። እባክሽ መዲ አርፈሽ ጊዜሽን ጨርሽ። ለምንድነው በማያገባሽ የምትገቢው? ይሄ ነበር አይደለ በፊት የሚያጣል? ትሰምኛለሽ? ይሄ የባልና ሚስት ጉዳይ ነው አይደለም? እህት ልጆች እንኳን ጣልቃ አይገቡ። ስለዚህ አርፈሽ ቁጭ በይ። አልቀመጥም። ኧረ ሶሪ አማቼ፣ ሶሪ። መድኃኒት ምን እያልሻት ነበር? ምን አልኳት? ምንም አላልኳትም። ነግሬሽ ነበር መድኃኒት፣ ነግሬሽ ነበር አይደለም? ሰላም እንደና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልን፣ ሀገራችን ኢትዮጵያን ሰላም ያድርግልን። ዛሬ ይዤላችሁ ዳጣ ድራማ ነው ማለት ነው የመጣሁት። እውነት ለመናገር ራሱ በጣም ነው የቸኮልኩት ማለት ነው። እና ዳጣ ድራማ ላይ በጣም አዳዲስ ነገሮች እየተፈጠሩ ነው። ወይዘሮ መድኃኒት እንግዲህ ተመልሳ ወደዛ ቤት ገብታለች። የሰው ወደዛ ቤት መግባት እንግዲህ ታውቃላችሁ ብዙ አይነት ችግር እንደሚያመጣ አሁንም ችግር እየፈጠረች ነው ያለችው። አልፋ ተርፋ ራሱ ዳጣ የማልጅ እንደሆነች እንዲሁም ደግሞ ሰላም ከማን እንዳረገዘች ሰው እንኳን ባይነግረኝ ጠንቋይ ቤት ሄጄ እጠይቃለሁ እስከ ማለት ደርሳለች ማለት ነው። በጣም ነው የሳቅኩትኝ እኔ። ስለ ጠንቋይ ራሱ እንግዲህ ለወይዘሮ ማርታና ለዘበኛው ነግራው ነበረ ማለት ነው። ዘበኛውም በጣም ነው ፊት ነስቶ ያበራራት። እኔ የፈጠረኝ ጌታ ምን አሳጥቶኝ ነው እያላት ነበር። እሷ ግን ምን አለህና ዘበኛ አይደለህ እንዴ ትለዋለች። ይሄው እየተኛው እየተነሳሁኝ ነው። እውነት ብዙ ሰዎች የጎደለን ነገር ብቻ ስናሳድድ ያለን ነገር አይታየንም እና ልክ እንደ መዲ ማለት ነው። መዲም አሁን እህቷ በሰላም መኖሯን አይደለም የምታየው። እሷ እያየች ያለችው
ዳጣ የማልጅ ናት። በቃ ሀሳብ የሆነባት ያ ነው እንጂ የወይዘሮ ማርታ ሰላም ማግኘት፣ የወይዘሮ ማርታ በትዳሯ ደስተኛ መሆኗ። አንዳንድ ጊዜ እኮ ምንም አይነት ችግር ቢፈጠር እንኳን አክሴፕት አድርገው መኖር የሚችሉ ሰዎች አሉ። ግን ያንን ነገር ተቀብለው ሰዎቹ ራሳቸው እየኖሩ እያሉ ሌላ ሰዎች ደግሞ ለምን እንዴት ተቀበሉ፣ እንዴት እንደዚህ ይሆናል፣ እንደዚህማ ማድረግ የለባቸውም ብለው በሰው ህይወት ገብተው ስንት ችግር የሚፈጥሩ ሰዎች አሉ ማለት ነው። እና ልክ እንደ መዲ እንግዲህ እንዳያችሁት ዳጣ ክላስ ገብታ አልወጣም ብላ በስንት ጉድ ነው የወጣችው። እንዳያችሁት ከኤቢ ጋር ተጣልተው ኤቢ አባዬን ጠራለሁኝ ማ ተጠያቂ እንደሚሆን ያኔ ታያለሽ ብላ ነበር። እሷም ግን ከክላሴ ካልወጣችሁልኝ ማርታን እጠራለሁ ብላ ነበር። ጥሪ ማርታም ሆነ አባዬ ይሄን ነገር ካወቁ ማንን ተጠያቂ እንደሚያደርጉ ታያለሽ ብላ እንዲሁም ኤቢ በጣም ተናዳ ሄዳ ነበረ። እንግዲህ ኤቢ አባቷን ልጠራ ሄደችበት ነበረ ለዳጣ የሆነ ነገር ያለቻት። እሱ ምንድነው አንቺማ እዚህ ቤት የሆነ ነገር አለሽ፣ እናቴን አፍዝዛችሁ ልጆቿን ባሏም የሆነ ነገር እያደረጋችሁባት ነው። አንቺም ደግሞ እዚህ ቤት ዝም ብለሽ አይደለም የተቀመጥሽው፣ ታያለሽ፣ ይይዝሻለሁ በቅርብ ጊዜ ብላታለች። እንግዲህ ምን ልታደርግ እንደሆነ ያው መገመት አይከብድም። እንዳለችው ጠንቋይ ጋር ሄዳ እንግዲህ ምን እንደምትበላ አብረን የምናየው ነው የሚሆነው። እውነት ለመናገር ስለ ጠንቋይ እንኳን የማውቀው ነገር የለም። እኔ ያው ምንም አታገኝም ብዬ ነው የማምነው። ማለት እውነት እንኳን ማለት ዳጣ የአቶ ደረጀ ልጅ ናት፣ ግን የአቶ ደረጀ ልጅ ናት እንኳን ብሎ መናገር የምችል አይመስለኝም። ብቻ ውዶችዬ እንግዲህ ዳጣን አባቷን ለመናገር አባቷን የዳጣን አባት ለማወቅ የማታደርገው ጥረት የለም። እሱ ምንድነው ለምን ወደ ውጭ አልወስድሽም፣ ለምንድነው እዚህ የምትቀመጨው፣ ውጭ ባክሽን ልውሰድሽ ብላታለች። እኔ ውጭ መሄድ አልፈልግም፣ ኤቢ መሄድ ትፈልጋለች፣ እሷን ውሰጃት ብላታለች። አይ እኔ አንቺን ነው መላክ የምፈልገው፣ ውጭ ሀገር መሄድ አትፈልጊም፣ የራስሽን ዶክመንት አዘጋጅና የእናትና የአባትሽን ስም ንገሪኝና ልውሰድሽ ብላት ነበረ። ያው እንደዛ ያለቻት እሷን ወደ ውጭ ለመውሰድ ፈልጋ ሳይሆን እንግዲህ የዳጣን አባት ስም በዚህ አጋጣሚ ለመውሰድ ነው ማለት ነው። የዳጣን አባት ስም ለማወቅ እንግዲህ ያያችዋ እንደዚህ ብላ እንደምንም ብሎ ከነገረቻት አባቷን ታውቃለች በቀላል መንገድ። ግን ዳጣም እንዳያችኋት አስተዋይ ልጅ ናት። አልፈልግም፣ እኔ ከሀገር መውጣት አልፈልግም፣ መኖር የምፈልገው ሀገሬ ላይ ነው፣ ስለዚህ ኤቢ መሄድ ትፈልጋለች፣ እሷን ውሰጃት ብላታለች። ኤቢም እንግዲህ ያው እንዳያችሁት ምንም የአንድ እናት ልጅ ባይሆንም ግን ዳጣን በአሁኑ ሰዓት በጣም ነው የምትወዳት። ናታን እንኳን እሷን ስለሚያፈቅራት እኔ እሷን ዳጣን አልቀየማትም፣ ነገር ግን አንተ የኔ ነህ መጀመሪያ ወቅኩ እኔ ነኝ ነው እንጂ የምትለው ዳጣን ምንም አድርጌ አልቀየማትም ብላለች ማለት ነው። ያው ታውቃላችሁ እህቷ ናት፣ ክፉዋን አትፈልግም። መዲ ግን ያ ነገር አልገባትም ማለት ነው። አሁንም ዳጣን ኤቢ እንደምጠላት ነበር የምታውቀው። በፊት ቢሆን መዲ ቀደም ብላ መታ ቢሆን ዳጣን ከዛ ቤት በውድ ሳይሆን በግድ አሳብደው ራሱ ያስወጧት ነበር። ነገር ግን አሁን ኤቢ ከዳጣ ጎን ነው ያለችው ማለት ነው። እንግዲህ መዲ እንግዲህ አርፋ ተርፋም እንትና ማነው ክላስ ሄዳ ነበረ እንዳያችሁት። እህቷ ክላስ ሄዳ ባልሽ ይሄን አለው የሚያመሸው ደረጀ ይሄን አለው የሚያመሸው እንዴት ዝምት ያለሽ አንቺ ግን ይሄን አልያም እንደሚያምሽ እያወቅሽ እንዴት ነው ዝም ያልሽው? ምን ሆነሽ ነው የፈዘሽው? ኧረ ተይ ማርቲ አይንሽን ግለጪ፣ በጣም ብዙ ነገር እየሆነ ነው፣ ዙሪያሽን ተመልከሽ፣ ፈዘሻል እያለቻት ነበር። ያው እንግዲህ ነገር አንሺ ነው ነገር አንሺ፣ በዙሪያሽ ያለውን ነገር እኔ ተጠራጠርኩ ያለሁትን ነገር ተጠራጣሪ። እኔ እውነት ለመናገር በመዲ አልፈርድም፣ ምክንያቱም እሷ የሚያየችውን ነገር ስላየች ማለት ቤት ውስጥ ያለው ነገር ሁሉም የሚያጠራጥር ነው። እንዳያችሁት ሰላም ከዛ ቤት ነው አርግዛ የወጣችው። ዳጣም ደግሞ እዛ ቤት መታ ያው በትንሽ ጊዜ ውስጥ እንዳያችሁ አቶ ደረጃ የሚያደርግላት እንክብካቤ እሷ ያላት ቤት ውስጥ፣ በዛ ላይ ደግሞ ከኤቢ ጋር ያላቸው ቅርብ ያኔ መቀራረብ ብዙ ሰው እንኳን አይደለም መዲ የውጭም ሰው ሊያስጠረጥር ይችላል ማለት ነው። በዛ ላይ ደግሞ ወይዘሮ ማርታ መውለድ አትችልም፣ ከሁለቱ ልጆች በኋላ መውለድ አልቻለችም ማለት ነው። እንግዲህ በዚህም ልጅ ለማግኘት ብሎ ሄዶ ሊወልድ ይችላል ያለችው መጠራጠር ይሄም እውነት ነው። ምክንያቱም ሁላችንም ልናስበው የምንችለው ነገር ነው ማለት ነው። እኔ መዲ የምታናድደኝ ምንድነው በቃ ማርታ ተቀበለ ያለችውን ነገር
ከባለቤቱ ማንም ሊያውቅ አይችልም። ማርታ ወይዘሮ ማርታ ተቀብላ ያለችውን ነገር እሷ በዚህ ልክ ነገር እየፈለገች በዚህ ልክ ራሷን አደጋ ላይ ጥላ አቶ ደረጀ ራሷ አጠፋሻለሁ እስከሚላት ድረስ መድረስ አለባት ብዬ አላስብም። ለሰው ልጅ መንገዱን ታሳዩታላችሁ እንጂ መቼም አዘው አታደርሱትም ማለት ነው። እና መዲም ያው እንዳያችኋት እንደ ኤቢ እውነቱን ካላገኘች የምትቆም ሰው አይደለችም። ነገር ግን ደረጃ አደጋ እንዳያደርስባት እና እስር ቤት እንዳይገባ ነው የምፈራው። በሌላ በኩል ደግሞ ሰላም እንዳያችሁት እዛ ቤት ካልመጣሁ ሞቼ እገኛለሁ እያለች ነው። ሰላም እዛ ቤት መምጣት አለባት ብዬ አላስብም። ምክንያቱም በአሁኑ ሰዓት ሰላም በጣም ማለት አንዳንድ ጊዜ ደህና ሰው ሲበላሽ የሚባል ነገር አለና እንደዚህ ማድረግ አለባት ብዬ አላስብም። ምንም አይነት ዋጋ መክፈል ካለባት ራሱ ዋጋ ከፍላ ልጆቿን በውጭ ማሳደግ አለባት እንጂ እዛ ቤት መጣ አቶ ደረጀም ልጁን እያየ አንስቶ አለመሳም አይችልም። ሲበርደው አለማልበስ አይችልም። እንደ ልጁ አለማየት አይችልም። እና የሰው ልጅ ስታሳድጉና የራሳችሁ ልጅ ስታሳድጉ ልዩነት አለው። በዚህ መንገድ ደግሞ እዛ ቤት የምትመጣ ከሆነ አቶ ደረጀ በሚያደርገው ነገር ወይዘሮ ማርታ ልትጠራጠር ውስጧም ሊጎዳ ይችላል። በዛ ላይ ደግሞ ሁለት በምታምናቸው ሰዎች ስለሆነ የተከዳችው እንደዚህ ማድረጓ እኔ ሰላም እውነት አስፈላጊ ነው ብዬ አላምንም። በውጭ ሆና እንደው ይቅርታም ልታደርግላት ከሆነ ይቅርታ መጠየቅ ነው እንጂ አሁን ወይዘሮ ማርታ ሰላም እዛ ሆና ይሄን እውነት አወቀች ማለት ምን ልታደርግ ትችላለች? በጣም ከባድ ነው። በጣም ያኔ ንቀታቸው ራሱ ያስፈራል። በዚህ ልክ ሰውን መዳፈር፣ ሰውን መፈታተል ጥሩ አይደለም ማለት ነው። እና ሰላም እኔ ማለት ሰላም ባትገባ ባይ ነኝ ማለት ነው። ተመልሳ ወደ ወይዘሮ ማርታ ቤት ባትመለስ ባትገባ ባይ ነኝ። ምክንያቱም በጣም ከባድ ነው የሚሆነው። እንግዲህ ዳጣ ምንድነው ያለችው ለአባቷ? አባቴ እኔና እናቴ በውጭ ተከራይተን እንኖራለን፣ ባክህን ሰላም ወደ እናንተ ቤት እንድትመለስ አታድርጋት፣ እትዬ እስከሰማች ምን ትላለች ነበር ያለችው። እሱም ግን እኔም ይሄንን ነው የምፈልገው፣ ሰላም በውጭ ሆና ልጇን ታሳድግ፣ ነገር ግን አንቺ ከኔ ጋር መለየት አትችይም። እኔ አንቺን አጥቼ መኖር አልችልም። 20 ዓመት ሙሉ ነው የፈለኩሽ። እናትሽ ብትሆንም ግን አልፈልግም፣ ከእሷ ጋር እንድትኖሪ አልፈልግም። ከኔ ጋር የምትኖሪው ቤቴ ነው የምትኖሪው። እናትሽን ግን በውጭ የማደርገውን ነገር ሁሉ እያደረግኩ እንደራሴ አይቼ ልጄንም ልጄን አሳድጋለሁ አላት። ምክንያቱም ዳጣ ይሄ ልጁ የተወለደው ልጅ የአባቷ ልጅ እንደሆነ ስለማታውቅ አግዛታለሁ ብቻ ነው ያለው። ያው ነገር ግን እሱ ልጁን ለማገዝ ነው እንጂ ሰላምን የመርዳት ግዴታ ኖሮበት አይደለም አቶ ደረጀ ማለት ነው። እንግዲህ ዳጣም ለሰላምዬ ያቀረበችላት ይሄ ነገር ይሄ ነው። ሰላምዬ ለምንድን ነው የልጅሽ አባት የማይረዳሽ? በቃ የልጅሽ አባት ይርዳሽና እዚሁ ተቀመጭ። ምክንያቱም እትዬ እኔን ከአቶ ደረጀ ወይም ከአባቴ እንደወለድሽኝ ብታቅ በጣም ትጎዳለች። ለሷ ማስቢላት፣ አንቺ በውጭ ሁኝ እያለቻት ነበር ያለችው። እንግዲህ ሰላም የሰው ነገር መስማት አለባት ባይነኝ እኔ። በሌላ በኩል መጨረሻ አካባቢ ላይ እንግዲህ እንትን ነበረ ማለት ማርቲ ተኝታ ባለችበት ሰዓት እህትየዋ ስለ ባሏ የተፈጠረውን ነገር በሙሉ እየነገረቻት ነበረ። አጋጣሚ ደግሞ አቶ ደረጀ መጥቶ በር ላይ ነበረ፣ ሁሉንም ነገር ሰምቷል። እንግዲህ ምን እንደሚፈጠር አብረን የምናየው ነው የሚሆነው። አቶ ደረጀ ይሄን ሁሉ እንደሰማ ነግሯታል። ምን እያልሽ ነበረ? ምን እየጎነጎንሽ ነበረ? ቤቴን ታይልኝ፣ ከቤቴ ውጭልኝ፣ ቤቴ አትንጭ ብዬሽ ነበረ። አሁን ግን በህይወቴ ነው የመጣሽው ብሏታል። እንግዲህ ምን እንደሚያደርጋት አብረን የምናየው ነው የሚሆነው። እንግዲህ መዲህ በዚህ ልክ የሰውን ህይወት መፈታተን አለባት ብዬ አላስብም። በእርግጥ እህቷን ብትሆን ግን የእህቷ ትዳር ቢፈርስ ምንም የምታገኘው ነገር አይኖርም። በእርግጥ ዳጣና የሰላም ልጅ ራሱ ያቶ ደረጀ ልጅ ቢሆኑ ምንም ማድረግ አይቻልም ማለት ነው። ከዚህ ወዲያ እንግዲህ አቶ ደረጀና ወይዘሮ ማርታ ተለያይተው ይኖሩ ማለት በጣም ነው የሚያስጠላው። ስለዚህ በእርግጥ በጣም ትሰበራለች ወይዘሮ ማርታ። ነገር ግን ተፋቶ ከመኖር ይህንኑ አምኖ ተቀብሎ መኖር ይሻላል ባይ ነኝ። እናንተም ሀሳብ አስተያየታችሁን ጻፉልኝ። አብራችሁ ስላላችሁ በእውነት ስለምታበረታቱኝ አመሰግናለሁ። ሰላም ሁኑልኝ።